በመካከለኛው ምስራቅ ለሶስት ሳምንታት የዘለቀው ጦርነት ዛሬ እጅግ አስገራሚና ያልተጠበቁ ስትራቴጂያዊ ክስተቶችን አስተናግዷል። የትራምፕ አስተዳደር በኢራን ነዳጅ ላይ የጣለው ማዕቀብ በድንገት ማንሳቱን ሲያስታውቅ፣ በእስራኤልና በኢራን መካከል ያለው ፍልሚያ ደግሞ ወደ ኒውክሌር ተቋማት ተሸጋግሯል። ዓለም አቀፍ የነዳጅ ዋጋ መናር ዋይት ሀውስን አስገዳጅ ውሳኔ ላይ ጥሎታል። የዛሬው ዘገባችን እነዚህን ጉዳዮች በጥልቀት ይተነትናል። ይከታተሉን። ዛሬ ጠዋት የኢራን አቶሚክ ኢነርጂ ድርጅት ባወጣው መግለጫ አሜሪካና እስራኤል በኢራን ዋና የኒውክሌር ማበልጸጊያ ተቋም ናታንዝ ላይ ጥቃት መሰንዘራቸውን አረጋግጠዋል። ጥቃቱ የተፈጸመው ከአየር ሲሆን የኢራን ባለስልጣናት እንደገለጹት በሻሂድ አህመድ ድሮሻን ኮምፕሌክስ ላይ ጉዳት ደርሷል። ሆኖም የኒውክሌር ደህንነት ባለሙያዎች ባደረጉት ፍተሻ ምንም አይነት የጨረር መፍሰስ አለመኖሩን፣ በአካባቢው ሕዝብ ላይ የሚደርስ የአካባቢ ብክለት ስጋት እንደሌለ አረጋግጠዋል። ይህ ጥቃት የተፈጸመው ትላንት በሀይፋ በሚገኘው የባዛን ነዳጅ ማጣሪያ በኢራን ሚሳኤል መመታቱን ተከትሎ ነው። የባዛን ግሩፕ ዛሬ ባወጣው መግለጫ ጥቃቱ በማጣሪያው የኤሌክትሪክ መሰረተ ልማት ላይ ጉዳት ማድረሱንና ወደ ሙሉ ስራ ለመመለስ ጥቂት ቀናት እንደሚፈጅበት ገልጿል። በሰሜን እስራኤል የኤሌክትሪክ መቆራረጥ አጋጥመዋል። ጦርነቱ አሁን ከወታደራዊ ግጭት ባለፈ የሁለቱንም ሀገራት የኤነርጂና የኒውክሌር መሰረተ ልማቶች ኢላማ ወዳደረገ የመሰረተ ልማት ጦርነት ተቀይሯል። ዛሬ የዓለምን ገበያ ያስደነገጠው ትልቁ ዜና ከአሜሪካ የገንዘብ ሚኒስቴር የወጣ ነው። ፕሬዚዳንት ትራምፕ በኢራን ላይ የነበረውን የነዳጅ ማዕቀብ ለጊዜው አንስተዋል። ከዛሬ መጋቢት 12 ጀምሮ እስከ ሚያዝያ 11 2018 ዓ.ም ለ30 ቀናት ድረስ በባህር ላይ ተጭነው የነበሩ ከ140 ሚሊዮን በርሜል የኢራን ነዳጅ ለዓለም ገበያ እንዲቀርቡ ጄኔራል ላይሰንስ ተሰጥቷል። የነዳጅ ዋጋ በአንድ በርሜል $112 በማለፉና በአሜሪካ የጋዝ ዋጋ በአንድ ጋሎን ከ$5 በላይ በመናሩ አስተዳደሩ የራሱን ኢኮኖሚ ከዋጋ ግሽበት ለማዳን ተገዷል። ግምጃ ቤት ሚኒስትሩ ስኮት ቤንሰት እንደገለጹት ይህ ውሳኔ ኢራን አዲስ ነዳጅ እንድታመርት ሳይሆን ቀድሞ ባህር ላይ ያለውን ነዳጅ በመጠቀም የገበያ ዋጋን ለመቀነስ ነው ብለዋል። የኢራን ነዳጅ በራሷ በኢራን ላይ ዋጋ ለመቀነስ እንጠቀምበታለን ሲሉ አክለዋል። ሆኖም ይህ ውሳኔ በሪፐብሊካን ፓርቲ ውስጥ እንኳን ለኢራን የገንዘብ ምንጭ መክፈት ነው በሚል ከፍተኛ ተቃውሞ እያስነሳ ነው። ጦርነቱ ብዙ ሀገራትን እየጋበዘ ቢሆንም የየመን ሁቲዎች እስካሁን በቀይ ባህር ላይ ጥቃት አለመሰንዘራቸው ለብዙዎች እንቆቅልሽ ሆኖ ነበረ። ዛሬ የወጡ ትንታኔዎች ግን ምክንያቱን ፍንጭ ሰጥተውበታል። እንዳስሰዋለን። ተንታኞች እንደሚሉት ኢራን ሁቲዎችን እንደ መጨረሻ ካርድ እያቆየቻቸው ነው። የሆርሙዝ ወሽመጥ ቀድሞውኑ በኢራን ተጽዕኖ ስር በመሆኑ ሁቲዎች ደግሞ የባብ አል ማንደብን መስመር እንዲዘጉ በማድረግ የዓለምን ንግድ ሙሉ በሙሉ ሽባ የማድረግ ስልት ሊሆን ይችላል እየተባለ ይገኛል። ሁቲዎች ባለፉት ሳምንታት በአሜሪካ ከተሰነዘረባቸው ጥቃት በኋላ ራሳቸውን እያደረጁ በመሆኑ ተነግሯል። መሪያቸው አብዱል መሊክ አልሁቲ ጣታው ላይ ነው ቢሉም እስካሁን ግን ከፖለቲካው ድጋፍ ባለፈ ወደ ጦርነቱ አለመግባታቸው ከኢራን የተሰጠ ቀጥተኛ ትዕዛዝ ሊሆን እንደሚችል ይገመታል። ምንም እንኳን አሜሪካ ማዕቀቡን ለ30 ቀን ብታነሳም የሆርሙዝ ወሽመጥ ስጋት ስላልቀረፈ የነዳጅ ዋጋ አሁንም በከፍተኛ ሁኔታ እንደቀጠለ ነው። ጦርነቱ ወደ ኒውክሌር ተቋማት መሸጋገሩ ደግሞ የዓለምን ኢኮኖሚ ይበልጥ ወደማይታወቅ አቅጣጫ እየገፋው ነው። በሚቀጥሉት ቀናት ኢራን ለናታንዝ ጥቃት የምትሰጠው ምላሽ የነዳጅ ዋጋን እስከ $150 ሊያደርሰው ይችላል ተብሎ ይፈራል። ለዛሬ ያዘጋጀነው ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። አዲስ ዜና፣ ትኩስና ፈጣን መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ ያድርጉ። እናመሰግናለን።